ኪራና ጽናት እንግዲህ በጠረጴዛ ዙሪያ ነገራቸውን ፈተዋል ማለት ነው። ችግራቸውን ትናንትና በመወያየት ፈተዋል። ግን ደግሞ ቤቲ እያስመሰለች እንደሆነ ጽናት ደረሰችባት። ምክንያቱም አንድ የአእምሮ ታማሚ ሰው ስልክ ምን ያደርግለታል? በጭራሽ ስልክ ሊይዘው አይገባም። ራሱንም አያውቅም አይደለ የአእምሮ ታማሚ ሰው። ስለዚህ ቤቲ ደግሞ ለዛው መስማርት የሆነ ስልክ ነው የያዘችው። ጽናቴ እንግዲህ ከውጭ ስትመጣ ቤቱ ተዝረክርኮ አገኘችው። ቤቲ ሻወር ወስዳ እንግዲህ ባለፈው ክፍል ሻወር መግባት እፈልጋለሁ፣ ሰውነቴን እዚህ ቤት ከመጣሁ ታጥቤ አላውቅም እና ሻወር አስገባኝና አንተ ጠበኝ አለችው ኪራን። ለምን በበቆሎ አገዳ እሱ አለ በሱ አትፈገፍጊውም ለኔ ብለሽ እንደሆነ መቼም አላረገውም አታፍሪም እንዴ አለ ኪራ ማለት ነው። እምቢ ካልክ ለእናቴ ነው ደውዬ የምናገረው አለ እኮ። ደግሞ እንደ ሕፃን ልጅ የሚያደርጋት ነገርስ ተናገሪ። ደግሞ ሁለት ሸክም አላለ እና ቤቲ እንግዲህ ቲና ሻወር አስገባቻትና ስጨርስ ሳሎን አምጥታ ልብሷን ቀይራ እዛው ዝርክርክ አድርጋ እንግዲህ ቲና የቤቲ ሰራተኛ ሆናለች። ከዛም ዝርክርክ አድርጋ እዛው ልብሱ ጽናቴ ከውጭ ስትመጣ ሻንጣውም ልብሱም ተዝረክርኳል። አስተካከለች እና ሻንጣ ውስጥ ልብስ ልትከት ስትል ስልክ አየች። ከዛም ቤቲ እዚህ ቤት የመጣችው ህይወቷን ለመበጥበጥ እንጂ ታማ አልነበረም ብላ አይምሮዋ ላይ ሴፍ አደረገችው። ከዛ ኪራ ሲመጣ ጠበቀችና ደግሞ ምን ሆንሻላት? ምንም አልሆነው አለ። አይምሮ ታማሚ ነኝ ብላ እዚህ ቤት የገባችው እሷ ታማ ሳይሆን የእኛን ህይወት ለመበጥበጥ ነው እዚህ ቤት የመጣችው። ለምን ምን አየሽ ስላት ይኸው አንድ አይምሮ ታማሚ ሰው እንዴት ይህን ስልክ ይይዛል? ስልክ አገኘው ሻንጣ ውስጥ ልብስ ልከት ስትል ለዛውም ስማርት ስልክ። ቆይ ምን እያረገች ነው ያለ። ከዛ ኪራ ስሜቱን መቆጣጠር አቃተውና ሂጅና ጥሪያት አላት። አሁን ተኝታ ሊሆን ይችላል፣ ነገ ጠዋት በተረጋጋ መንፈስ ታወራታለህ አለችው። ለምን ሲባል ሲላት ሊሄድ የተነሳን እንግዳ ማስቆየት ስለማይቻል በጠዋት ትሸኛታለህ አለችው። እሺ እንዳልሽ ይሁን አላት። በጣም ተናደደ። ቲና ደግሞ እንግዲህ ትናንትና ውርደቷ ተጋለጠ። ያን ጊዜ በዚህ በክብሮም ስልክ ነበረ ለሰኒ ቴክስት ያደረገችላት ሽቅርቅር ብለሽ ነይ አምረሽ ነይ ብሎ እሱ እንደላከላት አድርጋ ከዛም ድሌት ያደረገችው ስልኩ ላይ። ከዛም ትናንትና እውነት ወጣ። ሰኒ እንግዲህ ብታፈቅረውም ነገር ግን ያው እላዋ ላይ ላለማስታወቅ ብዙ ነገር ጥራ ነበረ። ግን ደግሞ ጎልቶ ወጣባት። ቤቷን ለቃ እስከ መውጣት ድረስ ሌላ ቤት ገባች። ክብሮምም ያፈቅራታል። ትናንትና እንግዲህ ሰኒ እኔ አፈቅርሻለሁ ሲላት እኔ ለእናቴ የሚሰማኝ ስሜት ላንቺ እየተሰማኝ ነው አላት። ከዛም አይ ወንዶች እኮ አፋችሁ እኮ ቅቤ ነው። ግን የምሬን እኮ ነው የምላችሁ፣ አፋችሁ ቅቤ ታውቃላችሁ። ጉድ እኮ ነው። ለእናቴ የሚሰማኝ ስሜት አላለም ደፋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናቴና ኪራዬ ትናንትና ችግራቸውን ፈተዋል ማለት ነው። ደስ ይላል። ነገር ግን ደግሞ እነሱ ሲደሰቱ የሆነ በመሀላቸው የሚመጣ ነገር አለ። አላውቅም ምን እንደሆነ ብቻ ጠብቆ የሆነ መሀላቸውን የሚረብሽ ነገር አለ የምር። ትናንትና ግን ደስ በሚል ሁኔታ እንግዲህ ችግራቸውን ፈተዋል። እኔ እኮ አንዱን ስል ደግሞ ቤቲን ብናባራትም ሌላም ሰው እንደማይመጣ ምን እርግጠኛ ነኝ አለች ጽናት። አሁን ላይማ በስጋት ልትሞት ነው የምር። በጣም የምታሳዝነው። እንግዲህ ጽናቴ ችግራቸውን ፈተው ታረቁ ከኪራ ጋራ። ቲናም እንግዲህ አንተ አስመሳይ አሁን ማነቃሁብህ እኮ ደግሞ ፍቅር ትላለህ እንዴ? ምን ውሸታም ነው ስትለው እኔ ውሸታም አይደለሁም ሰኒ እኔ አፈቅርሻለሁ አላት። እና አረ እኔ ምንም አይነት ስሜት አይሰማኝም ላንተ ምናምን አለች። አንገቷን ደፋችና አይ የማይታወቀ ነው ግጥም አድርጎ አልሰማትም። አረ ክብሮሜ ጀኮላስ ነው ገዛዛኒ ሰርፈልልኝ ወደዛ እና ሄስ የቴክስት ላከልኝ አንተ አይደለህም እንዴ ነው በአንተ ስም የሚጠቀም ሌላ ሰው አለ። ከዛም ስልኩ ላይ ሳይ ይሄስ እንደ እኔ ጋር እኮ ምንም አይነት ሜሴጅ የለም ማለት ምን እና ማና ይሄ የዛች የብድ ጨዋታ ነው አይደለ ብሎ እንግዲህ ወደ ቤት እየሮጠ መጣና ሲጠራት ወይዬ ክብሮሜ ወይዬ አባ አላለች። አይቲና አውዴ ሆነች ልጅ። ከዛም እንግዲህ ማተው ጉሮሯ ሊያንቃት ሲል ቤቲ አትጮሁብኝ እኔ ያመኛል
ዶክተር ዋጋዬ ነች ማንትስ ትመጣለች ከጮኋቸው አላለች ማይ ቤቲ። ከዛም እሺ ቤቲ ከይቅርታ ጋር አንዴ ወደዛ ትሄጂልን አላት። እሺ ግን አትጮሁ አለች። እሺ አንጮህም አላት። ሄደች ቤቲ። ከዛም ጉሮሯን ላይ አንቃት ኪራና ጽናት እየሮጡ መጥተው ምንድነው ሲል እቺ ነቻ እቺ ሲል ምን ያደረገች ደግሞ ሲል ከሌላ ስልክ ተቀብላ ለጽናት ለዚች ለሰኒ ቴክስት ላከችላት። አንቺ ይሄንን ነገር ደገምሽው አላት ኪራ። እና እኔ ምን ላድርግ ታዲያ ሰኒ ስለምታናድደኝ ነው። አንቺ ጨበሪያ ይሄን ፀጉርሽን እንደ ጋቢ ሳልጠመዝዝልሽ ትናንትና ምንድን ነው ያደረግሽው ልጅ? አይ ሰኒዬ፣ ሰኒ እኮ እንደው ልትከመርባት ነበረ። ከዛም እንግዲህ ኪራ ወደዛ ሂጂ ጦሰኛ ብሎ ወደዛ ገፈተራት። ከዛ መኝታ ክላሷ ገባችና ልትገለኝ ልትከመርብኝ ነበር እኮ አለች። መቼ ለቀቀቻት? እዛ አስገብታ እዛም ሲጫጫው እንደገና ኪራና ጽናት ደረሱና አስጣሏት። አይቲ ነይ እንግዲህ ቤቲ እያስመሰለች የሚሆን ብቻ አላቅም። አሁንም ኪራ ይህን ስልክ ኬታ መጣሽ ምናምን ሲላት መጀመሪያ ላይ እንደ መደንገጥ አለችና ወደ እብድነቷ ገባች። ይቅር ይበለኝ ጌታዬ። ከዛም አታስመሲ ምናምን አለቻት ጽናት። እኔ አላስመሰልኩም፣ እኔ አይምሮ ታማሚ አይደለም በሽተኛ ነኝ አትበሉኝ ብላ እንደ በፊቱ ተመለሰች። ከዛም በቃ ጽናት ይታያት ምናምን አለ ኪራ። ጽናት የተናደደችና ሄደች። ይሄ ስልክ የማነው ሲል እኔ አይደለሁም፣ እኔ ስልክ ምን ያደርግልኛል የማየ ይሆናል እማየ ይሆናል እዚህ ረሳቸው። ብቻ ብዙ ነገር ቀባጠረች። እንግዲህ ቤትዬ ያው ድራማው ያለሷ አያምርም። በነገራችን ላይ ታደምቀዋለች ድራማውንና ለማንኛውም መራዊት ደግሞ የእርግዝና ለማርገዝ ወስናለች። ምክንያቱም ናሆሜ ላይ ያለውን ጫና ለመቀነስ ብላ የራሷን ህይወት መስዋዕት ለማድረግ ተዘጋጅታለች፣ መሩዬ ማለት ነው። ከዛም ከናሆሜ ተደብቃ የእርግዝና ቼክ ማድረጊያ ቼክ እያደረገች ሽንት ቤት ውስጥ ናሆሜ እየጠራት ነይ እንጂ ፍቅር ነይ ውጭ እንጂ ምንድን እየሰራሽ ነው ምናምን አለ። መጣው እያለች ከፍት አድርጎባት ሽንት ቤት ውስጥ ሲገባ እንትኑን ጣለችው፣ ይሄ ቼክ ማድረጊያውን። ከዛም ሌላኛውን ካርቶኑን ሲንኩ ላይ አገኘው። ምንድነው እሱ ይሄ ሲላት ተንቀጠቀጠች። ናሆሜ እኔ እኮ ብቻ አፏ ተያዘ። ምን እያደረግሽ ነው? ቆይ እኔ ልጅ ማልፈልገው እንደሚመስልሽ? እኔ አንቺን ነው የምፈልገው በቃ። ቆይ አንቺ ለኔ ህይወትሽን መስዋዕት አድርገሽ ሰጠሽኝ ልጅ የምቀበልሽ ይመስልሻል እንዴ? ብቻ ብዙ ነገር ተናደደ ናሆሜ፣ በጣም ተናደደ። የሚያደርገው ሁሉ ጠፋባት። ናሆሜ ይቅርታ በቃ እኔ ምን ላደርግ ታዲያ ቢጨንቀኝ እኮ ነው ምናምን ስትለው ዘኪያው ቢጮህባት የማያውቀው ትናንት ጮህባት ማለት ነው። ወጭልኝ ብሎ ብቻዬን መሆን እፈልጋለሁ ብሎ አስወጣት። መሩዬም የምትይዝ የምትጨብጠው ጠፋባትና ወደ ሰኒ ጋር ስትበር ሄደች። ሰኒ ጋር ስትደርስም ሰኒዬ እባክሽ ጉዶኝልሻለሁ ዛሬ ብቻ ደብሮኛል ምናምን። ምን ነው ደግሞ ምን ተፈጠረ ስትላት ከናሆሜ ጋር ትንሽ ተጋጨን። መሩዬ እንዳትጨርሺው፣ እኔ ደግሞ ፍቅር በማስብበት ሰዓት ላይ አንቺ ደግሞ ተጋጫው ትይኛለሽ እንዴ ስትላት ማለት የምን ፍቅር ስትላት እሱን ተይው አንቺ ምን ሆነሽ ነው ስትላት ለማርገዝ ወስኜ ናሆሜ ጋራ ተጋጨን አለቻት። አንቺስ ምን ሆነሽ ነው ህይወትሽ ላይ የምትፈርጂው አለቻት። ከዛስ ምን ላድርግ ሰኒዬ አንቺ እንኳን ተረጀኝ እንጂ እሱ እኮ ለኔ እያለ ብዙ ነገሩን እያጣረ ያለው ቤተሰቦቹ ጫና እያሳደሩበት ነው አለቻት። ቢሆንም በመነጋገር ይሆን ነበር እኮ ምናምን አደረቻት። ታዲያ የእርግዝና ውጤት እንዴት ሆነ ስትላት አላረገዝኩም እርጉዝ አይደለሁም አለቻት። ጥሩ ነው ዜናው ጥሩ ባይሆንም ግን ላንቺ ጥሩ ነው አለቻት ማለት ነው። ከዛም እንግዲህ ጽናቴም ሰኒ ጋር መጣችና ከዛ ሰኒዬ አቤት ክብሮ ምታፈቅሪዋለሽ አይደለም አለቻት። ሰኒ ማለት ጽናቴ ማለት ነው። ወይ መሩ ደወለች አለች። ሀሳብ ለማስቀየር እኮ ነው። ከዛም እንግዲህ መሩዬ ስትመጣ ሰውኝማ የምነግራችሁ ሰርፕራይዝ አለኝ ዛሬ። እጄን እንዴት ነው አላያችሁትም? እጄን ብቻ በጣም ከብዶኛል መሸከም አላለችም። እንግዲህ እንትና አድርጎለታል፣ ቀለበት አድርጎላታል እና ወይ ማለት ነው። እነሷ በሷ ቤት ጽናትና ሰኒ ማያውቁ መስማታል። እኛ እናውቃለን እኮ አለቻት። ከኛ የሚደበቅ ነገር ምንም አይነት ነገር የለም አለቻት። ሰኒ ብታይ ሁልጊዜ እየተንበረከከ እንደ አዲስ ያደርግልኛል አለ። አዲስ ፍቅር ያመናቅር የሚባለው ለዚህ አይደል ታዲያ?